አብሽ ቆይ ሆነ ነገር አስበው መቼማ ከመቼ ውጭ እዚህ ቤት ጭሬ ልልውሻለ የግል መጣ እንዳደረገው ትህትና ነው ሊያደርጋት ጥሩ ስለዚህ ትህትና የምትሄጅበት እስከምታገኝ ድረስ እኛ ጋር ትኖሪያለሽ ማለት ነው። ሄሎ ካሌ፣ በቁም ገደልከኝ። እንኳን ደስ አለህ ዝና። ካሌ ምን ተፈጠረ? እድሜ ልኬን እንዳንተ የምኮራበት ሰው አልነበረም። ካሌ ምንድን ነው የተፈጠረው ነገር ለምን አትነግረኝም? ሰውየው ከዚህ በኋላ መዳን የሚችል አይመስለኝም። እኔ ከዚህ በላይ ምን ላድርግ ካሌ? እንቅልፍ ከተኛ 2 ቀኔ ነው፣ ምግብም አልበላሁም። ምንድን ነው የምትለኝ? ትትና እንግዲህ ጋይስ ከስቃይ ወደ ፍንቃ ገብታለች፣ ወደ ፍቅር ገብታለች ማለት ነው። እንግዲህ ከዝና ስቃይና መከራ አሁን ወደ ደስ በሚል ሁኔታ እንግዲህ ወደ አብርሽ የፍቅር ቅፍ ገብታለች ማለት ነው። እንግዲህ ያቺ እገሌ ነው የግል የምትባል ሴትዮ ግን በመወጥ እንጨት አናትሽን ነው ምልሽ። አብርሽ እንኳን አይደለም አብርሽን ማቀፍ አብርሽን መመልከት ይቅርና አብርሽ ብለሽ መጥራት የምችለው ሴት እኔ ብቻ እኔና እኔ ብቻ ነኝ በማለት እንግዲህ ማስጠንቀቂያ ጭምር ሰጣታለች። እዚህ ቤትም እንድትኖር የፈቀደችላት እንግዲህ አብርሽን አብርሽ ብላ ላትጣራ አብርሽም ደግሞ አብርሽ ብላ ስትጠራው ወይም ሃይ ብሎ ላይ ቤት ላይ ላት ማስጠንቀቂያ ሰጣ ነው እንግዲህ እዚህ ቤት እንድትቀጥል እንትን ያለችው ማለት ነው። አብርሽ ደግሞ የሆነ ነገሯ እንትና ተመችተዋለች ትትና ማለት ነው። እሱም እንግዲህ በጥሩ ነገር እያያት ነው። ትትናም ደግሞ አብርሽን ወደዋለች። እንግዲህ ወንድሜ ነህ እንዴ ምናምን ብላ ቀድማ ጠይቀው ነበር እንደምታውቁት። ኧረ እኔ የጠፋም እህትም የለኝም እኔ ደግሞ የጠፋህትና እህትም የለኝ ምናምን በማለት እንትን ብላለች። ያቺ ደግሞ ግሌ ትትና እኮ 3 ልጆች አሉኝ እያለቀሰ ነበር አለች። እንግዲህ እሷን ለማስጠላት ሄዳ አብርሽ ጋር እንዴ እህቶቿን ይሆናል እንጂ ምን ልጅ ነው የምታወሩ እያላት ነበር እሱና ኧረ አይደለም እንዴ 3 ልጆች ናቸው አለች። ደግሞ የሚገርመው አንተ የሚገርመው ሶስቱንም ከ3 ወንድ ነው ወንድልቻቸው በስማም እያለች ነበር ማለት ነው። የምር በጣም እያሳቀች ነበር ቤተሰቦቻችን። እና ከዛ እንግዲህ ትትናን ሄዶ ትትና ቤት እንድትቀመጥ ተፈቅዶልሻል ሲላት ትትና ደግሞ ሄዳ ቅፍ አደረገችው ማለት ነው። በጣም ነበር የተቃቀፉት ትላላችሁ ጋይስ የተቃቀፉትና በዛ ትትና ያችንትና የግሌ በጣም ተናደደች ቦጋለች ደሟ ተካለባት። ከዛ ወጥ እንጨቷ ማማሰዋን አንስታ እንዲው አናቷ ልትላት ስትል አብርሽ እንግዲህ እረፊ አላት። እረፊ ብሎ በጣቱን እንዲህ ሲያስጠናቀቃት እርፍ አለች እንደገና። በመጨረሻም እንግዲህ መምሸት አይቀርም መሸና ወደ መኝታ ክላሳቸው ሲገቡ ይሄ መሳይ የሚባለው ሰውዬ በባለፈው እንግዲህ አይታችኋል ለዝና አሳልፎ እንግዲህ ዝናት እንደዚህ ነው እያለ ወሬው እየተነገረ ገንዘብ የሚሰጠኝ መስሎት እሱ ነበር አሳልፎ ሊሰጣት እንትን ያለ የነበረው። እንግዲህ አብርሽ በዛ ልክ እየተጨነቀ እሷን ለማዳን እንዴት እናደርግ እንዴት እንሆን እያለ በሚጨነቅበት ሰዓት ላይ እሱ ግን እንደዛ አድርጎ ነበር ወንድኛውን አብሮት እየበላ አብሮት እየጠጣ እንግዲህ አሳልፎ ሰጥቶታል ማለት ነው። እና ባለፈው እንግዲህ ትትናን በነገራችን ላይ እሱ አብርሽም ይሄ ማን ነው መሳይም ጠይቆታል አብርሽን። አብርሽ ቆይ እቺ ልጅ እንዴት ነው ያመጣት አሁን ጥያቄ መልስልኝ እቺ ልጅ ወድሃታል እያለው ነበርና ታንዲ 2 3 ደጋግሞ ጥያቄውን ጠይቆ ወድሃታል አልወድርካትም ይሄን መልስልኝ እያለው ነበርና በመጨረሻ አብርሽም እንግዲህ እንዴ ምን አስበህ ነው ቆይ እቺ ልጅ ከመጣች እኮ ገና አንድ ቀኗ ነው ምንዋን ነው ሞድላት አሁን እቺን ወድጃታለሁ ብለስ ታምነኛለህ እንዴ? ሲቀጥል ደግሞ ይቺ ለራሷ በመከራና በስቃይ ውስጥ የከረመች ሴት ነች እኮ አታዋትም እንዴ ሰውነቷ ሁሉ ደርቆ እንዴት ነው እንደዛ የምትለው ምናምን በማለት ነበር የመለሰለት። እሱ የሚፈልገው መሳይ አፍቅሬያታለሁ ወይም አላፈቀርኳት የሚለውን ነበረ። እንግዲህ ከመልሱ እንደተረዳው እንደማላፈቀራት ተረድቷል ማለት ነው። ግን አብርሽ እንደዛ ይበል እንጂ የሆነ ነገሯ ተመችቷለች ማለት ወዷታል ኦልሬዲ ማለት ነው።
ግን ቢሆንም መሳይ እንደዛ ከሷ እንደበስ ስለሰማ እንግዲህ ከተኛችበት ሄዶ ክላሷ ሄዶባት ነበር ማለት ነው። እንግዲህ ለመድፈር ሙከራ ለማድረግ ከዛ እንግዲህ ተንከሲስ የሚባለው ልጅ እንግዲህ በጣም ኃይለኛ አሳቂ በቃ ማለት የሆነ ተንኮለኛ ነገር ነው። እንግዲህ ዝና እንኳን መጥቶ ያ መሳይ ተገትሮ እንትን ባለ ሰዓት ማለት ነው ጫማውን ብድግ አድርጎ በጆሮ ላይ ሲጥልበት የለም መሬት ነው የገባውና በጣም ነበር ያሳቀኝ። ደግሞ አሁን ማለት ነው ህርተኛ ሲባባሉ ምክንያቱም ይሄ ተንከሲስ መሳይን የሆነ ተንኮል እንዲያሰበ ነቅቶበታልና በመጨረሻም እንግዲህ ሂድ ተንከሲስ ተኛት ይለው አልተኛም። አንተ ህርተኛ መሳይ መተኛት አልፈለገም፣ ምክንያቱም ትትና ጋር መሄድ ስለፈለገ ማለት ነው። እና በመጨረሻ እንግዲህ በቃ ሄድኩልህ አቦ ምናምን ብሎ ተነስቶ ሲሄድ ተንከሲስ ነቅቶበታልና ወደ ትትና ክላስ እንደገባ ካየው በኋላ ቀጥታ ሄዶ አብርሽን ነበር የቀሰቀሰው። አብርሽን ቀስቅሶ እንግዲህ አብርሽ ምንድነው ምን ነው ተንከሲስ ምናምን ሲለው ኧረ አብርሽ ተነስ ንቃማ ወደ ራስ ተመለስ እያለ ማለት ነው። ከዛ መጨረሻ ምን ሆነህ ነው ምናምን ሲለው ኧረ እንትና ያ መሳይ ያ ጅራት የሌለው ውሻ ለማጭራ የሌለው ውሻ ነው ያለው። እዛ ሄዶ ማን ነው እሱ ሲለው መሳይ ምን አደረገ? ከዛ ትትና ጋር ሄዷል ማለት ምንድነው ያለው መሰላችሁ? እቺ እንትና እሷ እንዳደረጋት እቺን ማለት ትትናንም ሊያደርጋት ፈልጓል ምናምን ነበር ያለውና የግልን ይመስለኛል እንደመጣች እንግዲህ ተተናኩላታል መሰለና እንግዲህ እሱን ለማለት ነውና ትትናንም ሊተናኮላት ነው ብሎ ሲነግረው እንግዲህ አብርሽ ዘራፍ ብሎ ከተኛበት ነው የተነሳው። ምክንያቱም አብርሽ ትትናን ይፈልጋታል። ገብቷቸዋል አይደለ? ለዛም ነው በዚህ ብሎ አንደኛው በርግጥ የመልካምነቱ ነው፣ ሁለተኛ ደግሞ የሆነ ነገሯ ስለተመቸችው ነው ብዙ መሄድ አልፈለገም ማለት ነውና እሱ የተንከባከባት ቆይታ የሆነ ነገር እንትን እንድትል የፈለገው እንግዲህ አብርሽ እንትና ደግሞ መሳይ ጎበዙ ቶሎ ብሎ ሩጫ ወደሷ ማለት ነው። እና በመጨረሻም እንግዲህ እርግጠኛ ነኝ እንደሚደርስበት። በነገራችን ላይ መሳይ ትትናን የሆነ ነገር ላርግሽ ቢላትም እንደዚህ እንትን የምትል ሴት አይደለችም። ምክንያቱም በጣም ጎበዝ ጠንካራ ነች። ተዝና እንኳን ማለት ነው ዝና እንኳን ስንት ቀን ነው ሊደፍራት ብዙ ቀን ሞክሮ ነበረ። ግን በቃ ሽሮ መብሊያውን ነው ያለችው። እናቴ እንዴ ስንት ቀን ነው ገፍትራ የጣለችው የፈራው የነበረው። እና ዝናም እንዲጀግንነትሽ እኮ አደንቅልሻለሁ እንደው ይሄ ወኔሽ እኮ ይመቸኛል ምናምን እያለ ነው ምልስ የሚለው ምንም አይነካትም። እና አሁንም መሳይን እኮ ዘወዲያ ነው የምትወረውረው ግን በእርግጠኝነት አብርሽ እንደሚደርስበት እንደሱንም እንደሚያሳፍረው አንጠራጠርም። በቀጣይ በአዲስ ቪዲዮ እስከምንገናኝ ቤተሰቦች ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ሁሌም ወዳችሁ ፍቅራችሁ ስለምትከታተሉኝ አመሰግናለሁ ቤተሰቦቼ። መልካም ጊዜ በያላችሁበት። ባይ ባይ።